አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ተወዳጅ የሆነ ሙዚቃ በተለየ መንገድ መሰራቱ የመጀመሪያ የወጣውን ሙዚቃ ድምፃዊት ጭምር አሸንፎ ይሄ ሙዚቃ ዳግም እንዲሰራ ምክንያት ሊሆን ነው። አትርሳኝ ተወዳጇ ድምፃዊት ፍቅር አዲስ ነቃ ጥበብ ከአዲስ አልበሟ መውጣት ተከትሎ ከተወደዱ ስራዎች መካከል አንዱ ነው። ይህን ሙዚቃ በሂፕሆፕ የሙዚቃ ስልት አጅቦ የሰራው ድምፃዊቷንም ቀልብ እንዲሁም የሙዚቃ አፍቃሪንም ቀልብ ስበዋልና ይህን ሙዚቃ ዳግም ለመስራት ከድምፃዊቷ ጋር ንግግር እንዳደረጉ ሰምተናል። ለማንኛውም ብዙዎች ወደውት መነጋገር ያደረጉት ሙዚቃ በተመለከተ ሙዚቀኛ አግኝተን እናወራዋለን። አብነት ይባላል። አብነት አለሙ እዚሁ አዲስ አበባ ነው የሚኖረው። አግኝተነዋል። ሰላም አብነት። ጤና ይስጥልኝ። እንዴት አረፈድክ? ሰላም አለን ይመስገን። ደስ ብሎኛል ስላገኘው። እኔም በጣም ደስ ብሎኛል ወዳጄ። እያነጋገርክ ነው ሰውን ሁላ። ለምን እየተሰማህ ነው? በጣም ደስ የሚል ጊዜና ደስ የሚል ስሜት ነው። አትርሳኝ የፍቅር አዲስ ደህና ሰው አዲስ አልበም ላይ ተካተው ከተወደዱ ሙዚቃዎች መካከል አንዱ ነው እና ሲሰራ ያው ምንም አይነት የሂፕሆፕ አጃቢ ድምጽ ወይ ደግሞ ሙዚቀኛ ሳይገባበት ነበር የተሰራው። እንደዛም ሆኖ በጣም ተወዷል እና ይህን ሙዚቃ እኔ ፊውቸሪንግ ልግባበትና ልስራው የሚለው ሀሳብ እንዴት ነው የመጣው? አጋጣሚ አክስቴ የእሷን አልበም እየሰማችው ነበር እና ለምን የእሷን ስራ አስራውም ከዚህ ቀደም ሰራቸው የነበሩ 90ዎቹ ላይ የተሰሩ ስራዎችን ሪሚክስ እንደማድረግ እያረኩ እየሰራዋቸው ነበር የተወሰኑ ወደ 5 የሚሆን ትራኮች ላይ። ከዛ በኋላ ነው ለምን አሰራውም የሚል ሀሳብ ስታነሳ እስቲ አልበሙ አስር ገብቼ ምቹ የሚሆነው የትኛው ትራክ ነው የሚለውን ሳይ የኛውን ትራክ ወደድኩት፣ ሰራውበትና ማታ ለቀኩት። በጣም ጥሩ አድማጭና ተመልካች አግኝቷል። ሀሳቡ አትርሳኝ ያንተ ደህና መሆን የኔ ደህንነት ነው የሚል ይዘት አለው። አንተ ከሀሳቡ እንዳይወጣ የነበረ ጭንቀት፣ ዝግጁነት እንዴት ያለ ነበረ? ሀሳቡ ኦልሬዲ የተጻፈ የተሰራበት ሀሳብ ስለሆነ በዛ ላይ መቀጠሉ አስቸጋሪ አልነበረም። በጣም ወድጄው ነበር ሀሳቡን። እጅግ የተገለጸበት መንገድ ልዩ ነበረ እና ደግሞ በአካል የራቀ ወይም ደግሞ በየጊዜው ማታገኘው አይነት ስሜት ያለው አንዳንዴም ደግሞ ከሀገር ርቆ የወጣ አይነት ሰው የሚመስል ኮንሰፕት ያለው ሀሳብ ነውና ስለዚህ የሴቷ ሳይድ ተገልጿል። በወንዱ ሳይድ ቢገለጽና እንዴት ቢተላለፍ አሪፍ ነው ብዬ አሰብኩትና በዚህ መልኩ በናፍቆቷ የሚሰቃይ ደግሞ ርቆም ሆኖ ግን የሚከታተል ደግሞ ጊዜ ያጠረውም ደግሞ ለወደፊት ህይወት ሲጨነቅ ያን ለማስተካከል የተቸገረና ለኛ ስንል ጊዜ ያጣው የሚል አይነት ሀሳብ ያለው ይዘት ጨምሬበት የወንዱን ጎን ያልጸባረቀ በሚመስል መልኩ አርጌ ሰርቼዋለሁ እና በጣም ጥሩ የሆነ ይመስለኛል። ከወጣ ጊዜ ጀምሮ ብዙ ሰዎች አንተ አጠር አድርገህ ለቀቀው ዘመቻውን ላጀመሩ ድምጻቷ ጋር መድረስ አለበት፣ አብረው ሊሰሩ ይገባል የሚለው ነገር ሁላ የበርካቶች ሀሳብ ሆኖ እንዲጋሩት አድርጓል። ይሄው ነገር ፍሬ ያፈራ በጣም እንደ አጋጣሚ እኔ እንዳልኩ ማታ ነበር የለቀኩት። ማታ ላይ ብዙ ወደ 7000 አካባቢ እይታ ነው የነበረው። ጧት ተቀስቅሼ ነው የተፈጠረውን ነገር የቪው መጨመርም ሰዎች የነገሩኝ እና ብዙ ሰዎች ሼር እንዳደረጉት እና ብዙ ሰጀስት ያደረኳት ሰዎች ነበሩ። በጣም ብዙ ሰዎች አየው የመጣልኝ ሜንሽን የተደረኩበት እና ከዛ በኋላ ብዙ ሰዎች ጋር እንደደረሰ የሚያወቁት እኔ ከነጋ በኋላ ነበረ። በጣም አሪፍ ሆነ። ቴክስቶች ደረሱኝ፣ መልእክቶች በጣም የሚገራርሙ መልእክቶች ደረሱኝ። ያም እሷ ጋር እንዲደርስ ሆነ። እሷ ጋር ደረሰ። ከዛ ደወለች። ምን ተባባላችሁ? በጣም በሚገርም ሁኔታ አወራችኝ፣ አድናቆቷን ገለጸችልኝ፣ የሰራውበትን ሪትም አጠባበቄን ብዙ ነገር አለችኝ። እንደወደደችውና በጣም መልካም እንደነበረ ብዙ ሰዎች አስተያየት እንደደረሳት መልእክቶች በቀጥታ እንደተደወሉላት ነገረችኝ እና ተገናኝተን ብናወራ ምን ታስባለህ አለችኝ። በጣም በደስታ በጣም ኤክሳይትድ ሆኜ ነው ያገኘዋት። ተገናኛችሁ፣ ተያያችሁ፣ ቁጭ ብላችሁ ስታወሩ ደግሞ ለመስራት የሚለው ሀሳብ መጣ። ምን ነበረ የነበራችሁ አጭር ቆይታ ላይ የተነጋገራችሁት ንግግር? በጣም አሪፍ ቆይታ ነበር ያደረግነው። በጣም የሚገርምህ ነገር ከዚህ ቀደም ከሷ ጋር የመስራት ፍላጎት እንደነበረኝ ገልጬ ነበርና ይሄ በጣም በአጭር ጊዜ ውስጥ 4 ወርና 5 ወር ባልሞላ ጊዜ ውስጥ እውን መሆኑን ሳስብ የሚመጣው ኤክሳይትመንት በራሱ ልዩ ነበረ።
ከዛ በአካል ማግኛትም አልመሰለኝ ነበር። ሳገኛት በጣም በሚገርም ሁኔታ ነው ያስተናገደችኝ። አቀባበሏ በጣም የሚገርም ነበረ። እሷ ካላት የሙዚቃ ቆይታ አንጻር እኔ ከመጣሁበት እድሜ አንጻር ያለውን ጋፕ እንኳን የሚያጠብ አይነት ነበረ። በጣም አክብሮት ነበራት። በጣም ትህትና ነበራት። በጣም ደስ በሚል ሁኔታ ነው ያናገረችኝ የነበረው። ቀጣይ ማድረግ ስላለብን ነገሮች እንዴት ብናረግ እንዴት በተሻልኩ መልኩ ብንሰራውና መልሰን ብንለቀው እንዴት ይሆናል የሚለውንም ተወያየን። በጣም በሚገርም ሁኔታ ደግመን እንሰራዋለን በሚል ተግባብተን ነው የተለያየ ነው። በጣም ደስ ይላል። ይሄ ሙዚቃ በጣም ብዙ ሰው ከመጀመሪያውም ጀምሮ የወደደው ነው። ወደ 1 ሚሊዮን አካባቢ ሰው አየው። ግን አንተ እዚህ ሙያ ውስጥ ወደ 10 አመት አካባቢ ቆይተሃል። 2 ግማሽ አልበሞች አሉ። የተለያዩ ስራዎችን ትሰራለህ። መታወቅ የቻልከው ግን በዚህ ስራ ነው እና አጋጣሚው በጣም የሚገርም ነው። ከዚህ በኋላ ብዙ ይዞ የሚመጣው እድል እንደሚኖር ተስፋ አድርጋለሁ። የቀደመ የሙዚቃ ጉዞህንና አሁን ደግሞ በዚህ ውስጥ ያገኘኸውን ነገር በተወሰነ መንገድ ብናወራበት ብዬ ነው ማነሳለህ። ከዚህ ቀደም ወደዚህ ሶሻል ሚዲያ ላይ የመልቀቅ ሀሳብ የመጣልኝ ከዚህ ቀደም የሰራኋቸው ስራዎች ነበሩ። በሲንግል ደረጃ የመጀመሪያ ስራዬ ሰዎች ጋር የደረሰው አለምዬ ባላ የተሰኘ ስራ ነበር እና ከሱ በኋላ ብዙ ስቱዲዮዎች የመመላለስ እድል ነበረኝ፣ የመስራት እድል ነበረኝ። ብዙ ስቱዲዮዎች የቀሩ ስራዎች ነበሩኝ ምናምን እና ከዛ በኋላ ኢፒ ሰራው ወዲበል የተሰኘ፣ ከዛ ደግሞ ጀባ የተሰኘ ኢፒ፣ ከዛም ሲንግሎች ምናምን ሰርቻለሁ። ከሰራው በኋላ ግን ምንድነው ሙዚቃ በየጊዜው ነው እኔ የምሰራውና በየጊዜው የሚፈልቁ ሀሳቦች ሶሻል ሚዲያው ላይ የሚንጸባረቁ ሀሳቦችን ወደ ሙዚቃ የመለወጥ ሀሳብ መጣልኝና ኢንስታግራም ላይ ነው የጀመርኩት። ከዛም ቲክቶክ ሲመጣም ቲክቶክ ላይም መሳተፍ ጀመርኩ። ከዛ ሰዎች ጋር ሙዚቃ በመስራት ሂደት ውስጥ የሚወስደው ጊዜ የሚያሻው ጊዜ አለና ያን እስክደርስ ነገ የኔ አይደለም ዛሬን ነው የምኖረው፣ ይህንን የምፈልጋቸውን ማንጸባረቅ የምፈልጋቸውን ሀሳቦች ሳልዘፍነው ባልፍስ የሚል ቁጭትና ሀሳብ ነበረኝና ነገ የኔ አይደለም ዛሬን ነው የምኖረው፣ ስለዚህ በዚሁ ባለው ፕላትፎርም ተጠቅሜ ለሰዎች ሀሳቤን መልእክቴን እና ደግሞ የፈለኩትን የሙዚቃ ስልት ማስተዋወቅ ብችል በሚል ነበረ ወደዚህ ሀሳብ የገባሁት። ጥሩ ሰዎች ጋርም አድማጭና ጥሩ ተከታይ ማፍርቻለሁ ብዬ አስባለሁ። ከዛ በኋላም ብዙ ሂደቶች ብዙ የተማርኩባቸው ብዙ ሰዎችም አስተዋውቆኛል። ብዙ ሙዚቀኞች ብዙ በጣም ለሙዚቃውም ለአርቱ ማክብሮት ያላቸውን ሰዎች በዚሁ የተነሳ አግኝቼበታለሁ። ጥሩ ተምሬበታለሁ ብዬ አስባለሁ። መልካም ጉዞ ነበረ። አልበም አሁን የራስህንም ጨርሰሃል እንደሰማሁት። የሂፓፕ አልበም ነው? አዎ ሙሉ ለሙሉ የሂፓፕ አልበም ነው። ከዚህ ቀደም የነበረውም ጠንካራ ሀሳቦች የተስተላለፉበት ነው። ምናልባት ጀባ የተሰኘው ኢፒ በጣም ምኮራበት፣ እሱም ኢፒ የተለቀቀበትን ምክንያት አልበም ለማውጣት ነበረ ሀሳብ የነበረው። እስቲ ሰው ያለበትን ሁኔታ የማድመጥ ስኬሉን እንዴት ነው ብንሰጠው አሪፍ ነው የሚለውን እስቲ ቴስት እናድርገው በሚል ነው ጀባ ኢፒ በአጭር ጊዜ ውስጥ በአልበሙ ምትክ በአጭር ጊዜ ውስጥ የተሰራ ኢፒ የለቀቅንነት የነበረው። ወደ 6 ትራኮች ኢንትሮን ጨምሮ 7 ትራኮች የተካተቱበት ስራ ነበረ። እጅግ ጥሩ መልእክት ያላቸው ስራዎች ተካተውበታል። ጀባን ጨምሮ ወዲህ በል ጥሩ መልእክቶች ያሉበት የመንፈስ ጦርነት የተሰኘ፣ ነግበኔ፣ ትዛለኝ የተሰኙ ስራዎች የነበሩበት በጣም ጥሩ ስራዎች ነበሩ። ከዛ በኋላ ነው አልበሙን እለቃለሁ ብዬ አስቤ የነበረው። እንደምታውቀው አልበም ትንሽ ፋይናንስም ይጠይቃል፣ የሰዎች አድማጭም ሁኔታ ይጠይቃል። ብዙ ጊዜ ገዥና የሻጭ ሁኔታም ገጥሞኝ ነበረ። ብዙ ሰዎች ጠይቀው ነበረ አልበሜን ለመግዛት። ግን በራሴ ብለቀው ኢንዲፔንደንት አርቲስት ሆኜ ብለቀው በሚል ሀሳብ ነበረ አቆይቼ የነበረው። ይህ አይነት ደግሞ መልካም አጋጣሚ ከመጣና ሰዎች ጋር የመድረስ ሁኔታም ካለ በቻልኩት መጠን ለማድረስ እጥራለሁ ብዬ አስባለሁ። በጣም ደስ ይላል። ማህበራዊ ገጽ ላይ እንግዲህ የተለያዩ ድምፃውያኖችን ስራዎች እንግዲህ በዚህ መንገድ እንደምትጫወትም እያየሁ ነበረ ከፍቅር አዲስ በፊት የተለያዩ ስራዎችን እና አሁንም ትቀጥላለህ? የወደድካቸው ስራዎች በዚህ መንገድ መሰራታቸው ይቀጥላል? አዎ በሚገባ ምክንያቱም አንደኛ ሌላኛው አላማው የነበረው ምንድነው አሁን ያለው ትውልድ አዲስ የሚመጣው ቲኔጀርሱም ወደ እየመጣ ያለውም አርቲስት ጀስት እነዛን ሙዚቃዎች እንዲያደምጣቸውም የማድረግ ሀሳብ ነው እና የተገለጹበት መንገድም ደስ ስለሚል አገጣጠማቸው በዚህ መልኩ ደግሞ የኛም ዘመን ከዚህ በተሻለ መልኩ ደግሞ መስራት እንዲችል የኛን ዘመን ጥበቦችና የኛን ዘመን ተስጦዎች ማውጣት እንድንችል ስለሆነ ሀሳቡ እነዛ እንደ መማሪያ መሰረቶቻችንም ስለሆኑ እነዛን እያስታወስን ደግሞ የኛን ታሪክ ደግሞ እነሱ ላይ ማሳተፍ
እና ደግሞ የተሻለ አድማጭ እንዲኖረው ማድረግ ነውና በተሻለ ፖዚቲቭ በሆነ መልኩ የመጠቀም ሀሳብ እንዲዳብርም ስለሆነ ቀደምት የነበሩት እኔ ምኮራባቸው መወዳቸው እዚህ ቦታ ያደረሱኝ እና ደግሞ ብዙ የተማርኩባቸውን ስራዎች ወደፊት የመግፋትና እንዲደመጡ የማድረግ ነው። ቁጭትም ስላለኝ በዚህ ዘመን ቢደመጡ ከዚህ ዘመን ደግሞ በተሻለ መልኩ መስራት እንችል የኛን ታሪክ ብናሳርፍ ከሚል ስለሆነ እንደ መማሪያዎቻችን ናቸውና የምቀጥል ይሆናል። አሪፍ እንደሚሆን ተስፋ አረጋለሁ። በጣም ጥሩ። ለማንኛውም ከፍቅር አዲስ ጋር የምትጣመሩበት ስራ ደግሞ ሙሉ ወጥቶ ወደፊት እንደምንገናኝ ተስፋ አደርጋለሁ። መልካም የስኬት ጊዜ ስራ ጊዜ እንዲገጥምህ እመኛለሁኝ አብነት። በጣም እኔም አመሰግናለሁ። እናንተንም ከልብ አመሰግናለሁ። በጣም አመሰግናለሁኝ አብነት። በርታ። አመሰግናለሁ ወዳጄ። መልካም። እሺ መሰንበቻ አድማጮቻችን ከዜማ በኋላ ይመለሳል። አብራችሁኑ ነው።